ሰላም እንዴት አላችሁ ውድ ተማሪዎቻችን? ናትናኤል ከሉሲ ብሪጅ አካዳሚ የ9ኛ ክፍል ኢኮኖሚክስ ትምህርታችን እንደቀጠለ ነው። ዩኒት 6 ላይ ነን። ዛሬ ደግሞ 6.4 ሰብሴክሽን ላይ ያለውን ዲማንድ ኤንድ ሰፕላይ ኦፍ ማኒ የሚለውን ኮንሴፕት የምናይ ይሆናል ማለት ነው። በዩኒት 6 ትምህርታችን እንግዲህ ኢንትሮዳክተሪ ፓርት ስለ ገንዘብ ስለ መኒ እያወራን እንገኛለን። ጀስት በቀላሉ ገንዘብ ስንል ያው እናውቀዋለን ብለን የምናስበው ኮንሴፕት ቢሆንም ትንሽ በኢኮኖሚክስ መነጽር ስናየው ደግሞ ሰፋ ያለና እጅግ ሲስተም ሆኖ እንደምናገኘው አይተናል ማለት ነው። በዛሬው ሴክሽናችን ደግሞ ዲማንድ የገንዘብ ፍላጎትና አቅርቦት የሚለውን የኢኮኖሚክስ ኮንሴፕት የምናይ ይሆናል ማለት ነው። እንደ ሁልጊዜው ወደ ሴሽናችን ከመግባታችን በፊት ዝች ጋር ያለችውን ሳይታችንን አስታውሳችኋለሁ። www.lucybridgeacademy.com ላይ በመግባት ሾርት ኖቶችን ብሪፍ የሆኑ የተብራሩ ኖቶችን ኢኮኖሚክስ ብቻ ሳይሆን ሌሎችም ሳብጀክቶች ላይ እንዲሁም ብዙ ጥያቄዎች የምታገኙበት ኩዌስችን ባንክ አለው። እሱን መጠቀም ትችላላችሁ። ፕላስ ቱ ዛት ደግሞ ከ5 በላይ ቋንቋዎችን የብልድ የሆነ ኤአይ አሲስታንት አለው። ስለዚህ ይህንን ፐርሰናላይዝ ኤአይ ቦት መጠቀም እንደምትችሉ ላስታውሳችሁ እወዳለሁ ማለት ነው። let's talk about demand and supply of money. The demand and supply of money are key concepts in understanding monetary system. ስለዚህ ኢኮኖሚክስ ላይ ስለ ሞኔታሪ ሲስተም እንደምናወራ የታወቀ ነው። የገንዘብ ስርዓት እንዴት ይወሰናል የሚለውን ነገር አንዱ ትልቁ ዲተርሚናንት ስለሆነ እናጠናዋለን። ስለዚህ ስለ ገንዘብ ፍላጎትና አቅርቦት እንዴት ነው ማርኬቱ የሚወስነው የሚለውን ማወቅ ሞኔታሪ ሲስተምን ለመገንዘብ አንዱ ቁልፍ ነገር ነው ማለት ነው። ለዛ ነው ስለ ገንዘብ እያጠናን ያለ ነው ማለት ነው። ኢንትሮዳክሽን ቱ ማኒ በሚለው ኮንሴፕት ስር ዲማንድ ፎር መኒ ስንል ምን ማለታችን ነው፣ ሰፕላይ ፎር መኒ ስንልስ ምን ማለታችን ነው የሚለውን በማስቀመጥ ነው የምንጀምረው ማለት ነው። ዲማንድ የገንዘብ ፍላጎት የምንለው ምንድን ነው? በቃ የገንዘብን ሆልድ ለማድረግ ያለን ፍላጎት ለብዙ ሞቲቮች ሊሆን ይችላል። ለግብይት ሊሆን ይችላል፣ ለጥንቃቄ ሊሆን ይችላል፣ ወይም ደግሞ ኦፖርቹኒቲዎችን ሲዝ ለማድረግ ኢንቨስት ለማድረግ ሊሆን ይችላል። ብዙ አይነት ሞቲቮች ኢን ዘ ባክግራውንድ ሊኖሩን ይችላሉ። ዞሮ ግን ገንዘብን ሆልድ የማድረግ ፍላጎታችን ዲማንድ ኦፍ ማኒ እንለዋለን ማለት ነው። እዚህ ጋር የሚለው እሱ ነው። ዲዛየር ፍላጎት ዲዛየር ኦፍ ፒፕል ቱ ሆልድ መኒ ፎር ቫሪየስ ፐርፐስስ። አሁን እነዚህም ፐርፐሶች ጆን ሜናርድ ኬነስ 3 ናቸው ብሎ ያስቀምጣል። አንደኛው ትራንዛክሽናሪ ሞቲቭ ነው። ዲዛይራቸው ሆልድ ገንዘብ ለመያዝ የሚፈልጉት ሰዎች ትራንዛክሽናሪ ቤዚክ ግብይቶችን ኮንሳምፕሽን ኤክስፔንዲቸር ላይ ለመዋል እንደዚህ አይነት ነገሮችን ትራንዛክሽናሪ ብሎ ያስቀምጣቸዋል። ፕሪኮሽነሪ ደግሞ ለቅድመ ጥንቃቄ ብታመምስ፣ ኢመርጀንሲ ቢገጥመኝስ እንደዚህ አይነት ነገሮችን ደግሞ ፕሪኮሽነሪ ብሎ ያስቀምጣቸዋል። በመጨረሻ ደግሞ ስፔኩሌቲቭ ዲዛይር አለ፣ ሞቲቭ አለ። ምናልባት ስቶክ ማርኬት ላይ ጥሩ አማራጭ ቢያገኙ ያንን ኦፖርቹኒቲ ሲዝ ለማድረግ ገንዘብ ያስፈልጋቸዋል። ለዛ ሞቲቭ ብሎ ደግሞ ያስቀምጣል፣ ስፔኩላቲቭ ሞቲቭ ብሎ ማለት ነው። ስለዚህ ፎር ቫሪየስ ፐርፐዘስ ሰዎች ምን ሊፈልጉ ይችላሉ ማለት ነው? ገንዘብን መያዝ ይፈልጋሉ ማለት ነው። ስለዚህ ያንን ምን ብለን ሪፈር እናደርገዋለን? ዲማንድ ፎር መኒ እንለዋለን። ሌላው ደግሞ አቅርቦት ነው። ፍላጎት ካለ በኢኮኖሚክስ ምን አለ? አቅርቦት ሊኖር ይገባል። አቅርቦት ስንል ደግሞ ምን ማለታችን ነው? it is the total amount of money available in the economy for use in transaction። አሁን አቅርቦቱና ፍላጎቱ እንዴት ይስማማል ከተባለ ልክ እንደ ሌላው በኢኮኖሚክስ ትምህርት ላይ እንደምናያቸው የዲማንድና የሰፕላይ ኢንተርሴክሽን የሆነው ኢኩሊብሪየም የአቅርቦትና የሰፕንትኑን ይሄ ናቹራል ኢንተራክሽን የሚከተል ነው ማለት ነው። together this determines the money market equilibrium። money market equilibriumን ሰፕላዩ እና ዲማንዱ ፎርሶቹ ዲተርማይን ያደርጉታል ማለት ነው። and influences interest rate and economic activity። ስለዚህ የገንዘብ መኒ ዲማንድ ፎር መኒ እና ዲማንድ ሰፕላይ ፎር መኒ መኖሩ የነዚህ ኢንተራክሽን ምንን ይወስናሉ ማለት ነው? ኢንትረስት ሬት ምን ይመስላል የሚለውን ፕላስ ቱ ዛት ምን ይወስናሉ? ኢኮኖሚክ አክቲቪቲ ምን ይመስላል የሚለውን። ምክንያቱም ሞር ሊኩዊድ ከሆነ ኢኮኖሚስት ቢዝነሶች ሊኩዊድ ከሆኑ ኢኮኖሚስት የሚንቀሳቀሱ ቢዝነሶች ሊኩዊድ ከሆኑ እንቅስቃሴያቸው አክቲቪቲያቸው ሞር የተሳለጠ ይሆናል። ስለዚህ ኢኮኖሚክ አክቲቪቲን በዚህ ይወሰናል ማለት ነው። ኦራይት እስኪ ትራዲሽናል ኮንሴፕቱ ምንድን ነው? መኒ ዲማንድ ሲባል ትራዲሽናሊ የምናስበው እና በኋላ ሜናርድ ኬነስ መጥቶ
እነዚህን 3 ሞቲቮች ነው የሚለውን ደግሞ ያስቀምጠው ሞደርን ብለን እንወስደዋለን። which is እንግዲህ በማክሮ ኢኮኖሚክስ እይታ ማለት ነው። ሜናርድ ለማክሮ ኢኮኖሚክስ ትልቁን አበርክቶ ያበረከተው ሰው ነው። እንግሊዛዊ ኢኮኖሚስት ነው። ከሱ በኋላ ደግሞ የገንዘብ ዲማንድ ምን ይመስላል የሚለውን በሶስቱ ሞቲቮች እንዴት ተበየነ የሚለውን እናያለን። ትራዲሽናል ቪው ምንድነው የሚለው መኒ was demanded only for what ትራንዛክሽን ገንዘብ የሚያስፈልገው የሆነ ነገር ለመግዛትና ለመሸጥ ስትፈልግ ብቻ ነው የሚል አተያይ ነበረው ማለት ነው ትራዲሽናል ቪው። የዚህን የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ ዌብሳይታችን ላይ አሊያም ደግሞ የሞባይል አፕሊኬሽናችን ላይ ማግኘት ትችላላችሁ። መልካም የትምህርት ጊዜ